እኮ በኔ ምክንያት ሁለት ነገር እንድትመርጥ አደረግኳት። በህይወቷ በህይወትሽ ነገር ብታረግ የምትኖሪው ያለሽበት ቦታ የት ነው? የምትኖሪው ያለሽበት ቦታ ምንኛ ያለው ያንቺ ትዝታ። አንተ ተረጋጋ። አትረጋጋም ማርክ። ባንተ ምክንያት አይደለም። አንተ ምንም አላደረግክም። አንተ ማርክ ስማኝ፣ አይደለም እኔ ራሱን ተጠያቂ እንዲያደርጋሽ አንቺ አላደረገም እኮ። አንቺ ተይ በቃ እንትን አትበንች። አሁን የምታስፈልጋት አንተ ነህ ከማናችንም በላይ አንተ ነህ የምታስፈልጋት። እረፍ። አንተ ምን ሆነሃል? አንተ ነህ የምታስፈልጋት። አቃለ የምታፈቅረህ አንተ ነህ። አንተ ታስፈልጋታለህ። ምን ሆነ ነው? ተረጋጋ። መጀመሪያ አንተ ነህ ገና ነው እኮ ሆስፒታል ምን ታደርጋለህ? ቤዛ አሟት ሆስፒታል ተወጣለች። እንዴት አወቅህ አንተ? አፈኝ ይደውላልኝ ነው። እሺ ማን አለ ውስጥ? ወንድሞች አሉ። ሄድና አስተያየት ግን ተረጋጋታ። መረጋጋት ምን ሆነ ነው? ምግብ አለባቸው እና ታውቃለህ። የት ነው ያለችው? እሺ ናዚ ና ምግብ አለመብላት ነው። ራሷ አንስታ ነበር። ቁጭ በል እስኪ ተረጋጋ። ቁጭ በል። ፌንት በልታ ነው ምግብ አለመብላት። ምግብ ከበላች ቆየች። በመድኃኒዓለም እሺ፣ ለምን ዝም አልከኝ? ለምን ስትገባ አትነግረኝም ነበር? አይ አሁን ነው የወጣሁት። እንዴት ዝም አልሽ? እንዴት ምን ብዬ ልንገርህ? የት ነው የምትኖሪው ያለሽበት ቦታ? የት ነው የምትኖሪው ያለሽበት ቦታ ምንኛ ያለው ያንቺ ትዝታ። ለምን እንደምታረግሽው? ለምን እንደማትበይሽ? አይ በልቻለሁ። ዝም ብሎ ምንም አልሆንኩም። እንደዚህ እየሆንሽ ምንም አልሆንኩም። ምንም አልሆንኩም። ትንሽ ነው አንድ ቀን ነው። በእኔ ምክንያት ነው እንደዚህ እየሆንሽ ያለሽ። አይደለም በአንተ ምክንያት። እግዚአብሔርን በእኔ ምክንያት። ራስህን ተጠያቂ እንድታደርግ አልፈልግም። በእኔ ምክንያት ነው እንደዚህ እየሆንሽ ያለሽ። አይደለም በአንተ ምክንያት አይደለም። የሆነ ነገር በሉት። በአንተ ምክንያት አይደለም፣ በራሴ ምክንያት ነው። ይኸውልህ በእኔ ምክንያት ነው። እንደዚህ አትሁን። በአንተ ምክንያት አይደለም። አንተ ምን አደረግሽ? ለምን እሷ ታማ እንደዚህ የምትሆነው አንተ ራስህ እሷን ማረጋጋት ሲገባት ሌላ ጭንቀት ምክንያት አይደለም። በእኔ ምክንያት ነው። ከዚህ በፊት እንደዚህ ሆነሽ አታውቂም። ከዚህ በፊት እንደዚህ ሆነሽ አታውቂም። አላውቅም፣ ግን አዎ በቃ በአንተ ምክንያት አይደለም። ራስን ተጠያቂ እንድታደርግ አልፈልግም። አንተ አይደለህም ምንም ያደረግነው ነገር የለም። እኔ መጮህ አልችልም። የእውነት መናገርም አልችልም። አንተ ምንም ያደረግነው ነገር የለም። አንተ አይደለህም የምር አንተ አይደለህም። አንተ አይደለህም። ለምንድን ነው የማትሰማኝ? አረጋ ወረ ማርቆስ ነው አንተ ለራሱ አልቅሳ በጣም ነው አንተ በአንተ ምክንያት አይደለም። እንደዚህ ምክንያት ማለት አልችልም። በምንም አይደለም። በአንተ ምክንያት አይደለም። ምን ሆነህ ነው? ኧረ እያስጨነካት ነው ጭራሽ። ማርቆስ አንተ ማርክ አይደለም። ማርክ ማለት ነው። አንተ እሺ ለምን ብታስጨንቅ ያሙኛል? አለት ቢፈነዳ ነው። አትጨነቅ። ረፋት አስጨንቃት አማታለ። በአንተ ምክንያት አይደለም። በእኔ ምክንያት ነው። እናት እንደዚህ ሆነሽ አታውቂም። አስጨነኩሽ። እሺ ይገባኛል። በጣም ይቅርታ፣ በጣም ይቅርታ። አይደለም የምር ማርክ ለምንድን ነው እንደዚህ የምትሆኚው? በእኔ ምክንያት ካልሆነ እንደዚህ ሆነሽ አታውቂም እኮ እናት። እንደዚህ ሆነሽ ታውቂያለሽ ከዚህ በፊት? በቃ በአንተ ምክንያት አይደለም። ራስህን ተጠያቂ እንድታደርግ አልፈልግም። አንተ ተረጋጋ። አንተ አትረጋጋም።
ማርክ ባንተ ምክንያት አይደለም። አንተ ምንም አላደረግክም። አንተ ማርክ ስማኝ፣ አይደለም እኔ ራሱን ተጠያቂ እንዲያደርጋችሁ አንቺ አላደረገም እኮ አንቺ ተይ በቃ እንትን አትበንች አንተ እሷ ያስጨነቀ ራሴ ጥፋታችን ጥፋት አይደለም። አሁን እንደዚህ እያልክ በሰርተ ሰብመኝ አንተ ምንም ያጠፋው ነገር የለም አለና አይደለም። ባንተ ምክንያት አይደለም። ራስ ጥፋት ነው ያጠፋሁት። በጣም ብዙ መጠየቅ ባልነበረብኝ ሰዓት ጠየቅኩሽ። ማድረግ በነበረብኝ ሰዓት አልፈልግም። ራሴን ብቻ ነበር ያዳመጥኩት። ራሴን ብቻ ነው ያየሁት። የራሴን ጉዳት ብቻ ነው ያዳመጥኩት። ያንቺን ስቃይ፣ ያንቺን ሁሉ ነገር ማዳመጥ አልቻልኩም። ያንቺን ነገር ልረዳ አልቻልኩም። አይደለም በቃ አንተ እንደዚህ ነው ስትይ ነው ያመኛል። በእናትህ እንደዚህ አትሁን። ከዚህ በላይ በቃ አይደለም። በአንተ ምክንያት አይደለም። በአንተ ምክንያት አይደለም። በእኔ ምክንያት ነው አይደለም። አዎ አልተረዳኋትም፣ አልተቀበልኳትም፣ አስጠጋኋትም፣ ችግሯን አልሰማኋትም፣ አላዳመጥኩም። እሺ አንተ እንደዚህ በመሆን እሺ እሷም ታተርፋለች። አሟታል እኮ ለምንድን ነው የምትጨምርባት? ከመሟላ አሁን ነው እኮ ትንሽ የተኛል። ከንፈሯ ራሱ ነጣለ። እስቲ ተረጋጋ። ፊቷን ነክተዋል። አንተ እንድታለቅስ እኮ አይደለም የጠራው በእኔ ምክንያት ነው እያልክ እንድታለቅስ እኮ አይደለም የጠራው። አንተ አይደለም ማርክ በእናትህ ዘንቱን በማርያም ለምንድን ነው ልጅቷን የምታስለቅሳት? አሟታል እኮ ማርክ። አንተ ማርክ በእናትህ እንደዚህ አትሁን። ራስን ተጠያቂ እንድታደርግ አልፈልግም። እንደዚህ አትሁን። የባሰ እያሳመምከኝ ነው ያለኸው። እንደዚህ አትሁን። በጣም ይቅርታ ነው ማድረግ ፈልጌ አይደለም። እንድትረጂኝ ላስገድድሽ የአንቺን ነገር ማወቅ ፈልጌ በጣም ብዙ ነገሮች እጥሬያለሁ። አንቺን ደስተኛ እንድትሆኝ እንጂ እንድታለቅሽ እንድትታመሚ አልፈልግም። ከኔ ጋር ከሆንሽ ደግሞ ግን እኔ እንደዚህ እንድትሆን አልፈልግም። በቃ በእኔ በቃ አንተ እንደዚህ እንድትሆን አልፈልግም። በእኔ ምክንያት አንተ ነገር እንድታረጋጋት እኮ ነው የጠራው ማርክ። አንተ እንደዚህ ሆነ ሳይል ይጨነቃለሁ። ይገባኛል ሁሉም ነገር፣ ግን እንድታረጋጋት ነው የጠራው። እንደዚህ ሆነ ሳይል ግን ቅርታ ራስ ወዳዱኝ እንጂ ማዳመጥ አልፈለኩም። ራሴን ብቻ አዳመጥኩኝ፣ ራሴን አየሁኝ። በቃ የምትናገሪኝ ሁሉ ከአጠገቤ እንድትሸሽ ያደረኩኝ፣ እንድትርቂኝ ያደረኩ ፈለገ አይደለም። በቃ እኔ ተጠያቂ እንድትሆን አልፈልግም። ራስህ እንድትወቅስ አልፈልግም። በጣም ይቅርታና ማርያም እንዴት እንደምልሽ አላውቅም። በጣም ብዙ ነገሮችን አስቤያለሁ። እኔን ስለቀረብሽኝ በጣም እንደምትጎጂ፣ በጣም እንደምታዝኝ። አዎ አይደለም ችግር የለውም። ልቦዳ እንደዚህ እንድትል አልፈልግም። እንድትጎጂ አልፈልግም። እኔ በቃ በእኔ ምክንያት እንድታዝኝ፣ እንድትሰቃይ አልፈልግም። ሲጀመር እኔ አንቺ ከኔ ህይወት እንድትወጪ የፈለጉት ወደ እኔ ህይወት የሚመጣ ሁሉ ሰው ደስተኛ ሊሆን አይችልም። ለዛ ነው አይደለም ነገር ለበጎ ነው። እንደዚህ እንድትሆን አልፈልግም። ለምን አታረጋጋትም? በቃ በእናትህ እንደዚህ እሺ ሁለታችሁም አትረጋጉ እኮ አንተ የጠራው ለዚህ ነው እንዴ? አንተም ነው ልጅ የሚያደርገው ለዚህ ነው የጠራው። እሺ ይቅርታ። አሁን ነው አልቅሳ አሁን ነው እኮ ትንሽ እንኳን ሸለብ ያደርጋት። አልተኛችም ነበር እኮ ለምን አሁን ታስለቅሳት? ክፉኝ ብሻለሁ፣ አረመኔ ሆንኩብሽ፣ ጨካኝ ሆንኩብሽ። አዎ አንቺ እንዳልሽውም ተቀያየርኩብሽ ማለት በቃ እኔ ብዙ ነገሮች እንድትረጂኝ ፈልጌ ነበር፣ ግን የጠበቅኩትና ያልጠበቅኩት ነገር ሲሆንብኝ በህይወቴ እኔም ሌላ ነገር ማሰብ ጀመርኩ። በቃ ነገሮች ወደ ማስተካከል ይልቅ ወደ መበላሸቶች ሄዱ። አንቺ እንደዚህ ትሆኛለሽ ብዬ በፍጹም አላሰብኩም ነበር። እንደዚህ ሆኛለሁ ብዬ እኮ አይደለም። እሺ ለምንድን ነው እንደዚህ የምትሆኚው? እሺ ለምንድን ነው እንደዚህ የምትሆኚው? እሺ በቃ እኔ ካልተቀበልሽኝ ብዬ እኮ እያስገደድኩሽ አይደለም። አዎ ከኔ ከራቅሽ ብቻ ነው ደስተኛ የምትሆኚው። ኦኬ አንተ ካልተሰረቀ መሆኑን እያየ ነው። ከዚህ በኋላ መታመም ነው የሚሆንብኝ። ካልተሰረቀ ደስተኛ ያለው አንተ አጠገብ
መንገድ የለህም። አንተ ልትረዳኝ አልሞከርክም። በቃሽ ለምን አትረጋጉም? በቃ ማርክ ሰምተኛል። አንተ አሁን እሷ ደህና ትሆን መጀመሪያ ሰምተኛል። ትነሳ ከዚህ መድኃኒቷን በስርዓት ትውሰድ፣ ምግቧን ትብላ፣ ደህና ትሆን መጀመሪያ ሰምተኛል። ከዛ ለማልቀሱም ለምኑም በኋላ ይደርሳል። አንተ ሁሉም ነገር በኋላ ይደርሳል። አንተ የጠራው ሁሉ ታለቅሳለህ። እሷን እንድታረጋጋት ነው እና ለምን ደበከኝ እንዳትለኝ ነው። ሰምተኛል። ለምን ደበከኝ እንዳትለኝ ነው። ሰማኝ። አንተ ደህና ናት እኮ ምንም አልሞተችም እኮ ደህና ናት። ምግብ ባለመብላቷ ድካም ነገር ተሰምቷት ነው። በቃ አሁን ደህና ናት። ምንም አትሆንም። መድኃኒት ሰጣታል። ዶክተሯን አሩተናታል። በቃ ደህና ናት፣ ደህና ናት። ነገሮች ከብደዋት ነው። በቃ ነገሮች ከበዷት። እኔ እንደዚህ ሆንኩት። በቃ ባንቺ እንደዚህ በመሆንሽ እኔ ደስተኛ ሆናለሁ። አሁን ይሄንን ከዳነች በኋላ ታወሩ ማርክ እንደዚህ መሆን ያለብህ እሷን ማረጋጋት ነው ያለብህ። እኔ እንደዚህ ሆኖ እሱ ማየት አልፈለገም። ትንሽ ማድረግ ያለብህ መረጋጋት። አሁን ማድረግ ያለብህ መረጋጋት ነው። አንተ አልቀሰህ እሷንም ማስለቀስ ማስጨነቅ የለብህም። አይደለም ያልገባ ነገር ምን እንደሆነ ታውቃለህ? እኔ ሁሉንም አውቃለሁ። በቃ አልተረዳችኝም። በቃ ከህይወቴ እኔ ደስተኛ እንደሆነ የተፈጠርኩ ሰው አይደለሁም። በቃ ማን ያለው በቃ በህይወቴ የሚመጣ ሰው ሁሉ ይጎዳል። ማን የተጎዳው? አንተ ነህ እንጂ የተጎዳው። አንተ ሰውን አልጎዳህም። እየጎዳሁሽ ነው። በቃ ምንም እየጠቀምኩሽ አይደለም፣ እየጎዳሁሽ ነው። በእያንዳንዱ ቀናት አላለችም። በእያንዳንዱ ሰዓት በእያንዳንዱ ይገባኛል። በነገሮች ሁሉ ደስተኛ እንድንሆን ሁለታችንም ተስማምተን አንድ እንሆናለን። ደስታችን እጥፍ ድርብ ይሆናሉ ብዬ አሰብኩኝ። የራሴን ስሜት ብቻ ተከተልኩኝ። ያንቺን ስሜት ሳላዳምጥ ያንቺን ነገር ምን እንዳለብሽ ከጀርባሽ ምን በቃ ማለት ማወቅ የነበረብኝ ነገር ሳላቅ ፈጠንኩኝ። ፈጥኜም አንቺንን የምጎዳሁኝ በጣም ብዙ ነገሮች ገድጅ በቃ በህይወቴ የጎደሉኝ በጣም ብዙ ነገሮች አሉ እና ደስተኛ ለመሆን በጣርኩ ቁጥር ሀዘኔም እየበዛ ነው እና አንቺ ወደዚህ ከመጣሽ ወደ ህይወቴ ከመጣሽ የባሰ ከዚህም ነገር የባሰ ይፈጠራል አለ በቃ አለ እኔና ቤተሰቦችሽን በቃ እንድታወዳድር ያልፈልግም። ለምን አልተቀበልሽኝም? ለምን እንደዚህ አልሆነም ብዬ ሙጥኝ ብዬ ያላስኩሽ ለዛ ነው እኮ ያሰቃየሁሽ እኮ እኔ እንደዛ እንድትል አልፈልግም። የምታሰቃየኛውን በምትለው ነገር ነው የምሰቃየው እኔ። አንተ እንደዚህ እንድትሆን አልፈልግም። ነገሮች ከዚህም ይባሱ ይሆናሉ። አንቺ ከኔ ጋር እኮ ነው አይደለም? አንቺ እንደዚህ ይሆንሽ እኔ ጤነኛ ልሆን አልችልም። አንገራትሽ እሷ እንደዚህ ይሆነች ትዳርና ታውራታለህ። በቃሽ አውቃለሁ እንዳዘንክ በጣም እንደደበረ አውቃለሁ። ግን ደግሞ አሁን እሷ ትዳንና ሁሉንም ነገር ትነግራታለህ እኮ እንደዚህ ይሆነች ነው መጀመሪያ ትዳና እንደዚህ እያሰበች እንዴት መጣች አይደል? ትድናለች እኮ መዳኗ ይቀራል አለን አይደል? አጠገቧ ምግብ እንድትበላ እናረጋታለን። ትድናለች። እሺ በለኛ ነኝ። ሰማህ ማርክ? ነገሮች እየተበላሹ ነው የሚሄዱ። አይበላሹም፣ እየተበላሹ ነው። እንደዚህ አይነት ኔጌቲቭ ቃል አታውጣ። ተው፣ እረፍ። ነገሮች ሁሉ ይስተካከላሉ። እረፍታ ይስተካከሉ። ማርያምን እረፍ፣ ይስተካከላሉ። እረፍ። አንተ አታርፍም እንዴ? እሷ ትንሽ አትረፍ። እሷ አትረፍ ወይ? ትንሽ አትረፍ ወይ? እሷ ምን ሆነ ነው ማርክ? እሷ እረፍት ታርግ። በቃ አሁን እሷ ታማለች። አሁን እረፍት ታርግ እኮ። የሁሉ ነገር የሚፈጠረው በእኔ ምክንያት። ምን በዙሪያ ያለ ሰዎች አንድም ደስተኛ ሊሆን አይችልም። ሁሉም ደስተኛ ናቸው። ሁሉም ደስተኛ ናቸው። እሷ ምግብ ባለመብላቷ ነው እንጂ ሌላ ነገር አይደለም። በቃ እረፍ። ሁሌ ጭንቀት፣ ሁሌ ለቅሶ፣ ሁሌ ያዘን። እሺ አሁን እሷ ልታስብታያት ነው ልታባብስባት ነው የመጣኸው ማለት አልቀስ እንትያውጭ ብላ ራስ ወዳድ ነው። እግዚአብሔር ራስ ወዳድ ነው ልል ነው። እግዚአብሔርን ነው ያሳረጋጋት። አሁን ያንተን ስሜት ዋጣ አድርገህ ደስተኛ መስለህ እሷ መታየት እኮ ነው ያለብህ። እረፍ አንተ። ስማ እሷን እኮ ነው መንከባከብ ያለብህ ማርክ። ምን ሆነህ? እሷ ደህና ትሆን መጀመሪያ። አንተ እንዴት ነው? እሺ ዝም እንዴት አድርጌ ደህና ትሆን መጀመሪያ።
ከዛ እንደዚህ የሆነች እኔ እሺ ነው ታልቅስ። እረፍት ታርግ ልጅቷ። ውስጧ እኮ ባዶ ነው እኮ ተረጋጋ። በእኔ ምክንያት እንደዚህ አይደለም፣ በአንተ ምክንያት አይደለም። ከአባቷ ጋር ሲያወሩ ሱቅ እሷ ቀን እንዲያራዝምላት ወይም መሄድ አልፈልግም አይነት ስታፍ ነው ያወሩት። ከዛ በዛ ነገር በጣም ተናዳ ነበር። በቃ እኮ በእኔ ምክንያት እኔ ሁለት ነገር እንድትመርጭ አደረግኳት። በህይወቷ በህይወትሽ ስላት በእናትህ ለራሷ ማታል አንተ በዛት በለኛ አስተውለኝ። እኔ ናስቲ አንዴ ብቻ ታውቃለህ። በእናትህ ቢዝ አትረጋጋም? ከአንተ መረጋጋት ነው ያለው። ሰምተኛል? ቀና ብለህ ሰማኝ። የጠራውን እንድታለቅስ እሷ እንድታስጨንቃት አይደለም እና ራስህን ብሌም እንድታረጋ አይደለም። ሰምተኛል? አይደለም የለ አሁን አንተ ተረጋግተህ ምንም እንዳልሆንክ እሷን ያዘነችበትን ነገር እንድትረሳ አድርገህ ከዳነች በኋላ እሷ ትዳንና ሁሉም ነገር ይኖራል። ሰማኝ? እረፍ። በማርያም አታክስተ ማርያምን እረፍ። ጭራሽ ያማል። እረፍ። እንዳታለቅስ አንተ ማርቆስ ማርክ መድኃኒዓለም አንተ አሰማኝም እንዴ? እንደዚህ ሆና አትይ። እሷ ሰምተኛል። እሷን እናረጋጋትና ትውጣ ካችን ቤት። ከዛም በኋላ እንትን እንላለን። ሁሉም ነገር በኋላ ታለቅሳለህ። አሁን አይደል? ሰማኝ አንተ ሰማኝ። ያልገባ ነገር አለ። ምንድን ነው ያልገባኝ? ስትል እኔ ከፍቅርና ከእድሏ እንድታመራርጥ አልፈልግም። ከቤተሰቦቿ ፍቃድ እንድትወጣ አልፈልግም። የኔ ነገር ተከድኖ ይብሳል። በቃ ምንም ነገር እንድታረግ አልፈልግም። እንደሱም ደግሞ ከሆነ እንደዚህ አይደለም ታዲያ የምትናገረው። በቃ እንድትቀበለኝ አልፈልግም። አብራኝ ሌላ ስሜት እየተሰማኝ ነው። አብራኝ በሆነች ቁጥር በመጣች ባየዋት ቁጥር ሌላ ነገር እያሰብኩኝ ነው። በቃ እሺ እኔ ደግሞ አንድ ጥያቄ ልጠይቅላት። እሺ ሄደች ይባል በቃ ጥፋይ ብዬ አትመጣም እንዴ? ሰው ሌላ ሀገሩን አይፈቀቀርም እንዳይዋደድ ያልገባ ነገር አለ። አሁን እኔ ወደዛ መሄድ ባልችልበትም ሁኔታ ይኖራል። እሷ ወደዚህ ማትመጣበት በጣም ብዙ ነገር ነው ያለው። ለምንድን ነው የማይኖረው? አንተ እንደምታስበው ቀላል አይደለም። ከልብ መፈላለግ ካለ እሷ ልትቀር ልትኖር ኑሮዋን እዛ ጠቅላላ ነው እንደምትሄደው። እዚህ ቤተሰብ ቤተሰብ እኮ አላት። እዚህም ቤተሰብ አላት። እዚህም አላት። ግን እዛ መምጣት ትችላለች። እዛ ከሄደች በኋላ ነገሮች እንደምታስበው አይደለም። አናቅም እንዴ? አንተኛ የዲስታንስ ፍቅር ጀምረው ተጋብተው የሄደች ልጅ አናቅም እኛ። ለምን እንደዚህ የምታዝነው? ምነው ተስፋ የምትቆርጠው? ማርክ አሁን እሺ እንዳታለቅስ እንገባለን። አሁን በደንብ እናስተዋወቅ። ሰምተኛል? በደንብ ስማ። ቻለው እንደምንም ብለህ ለእኔ ስትል ቻለው። በቃ ለእኔ ስትል ቻለው እንደምንም ብለህ ሰማህ? ማርክ ለእኔ ስትል እና ዝም በል በቃ። በጣም በቀረብኳት ቁጥር እየጎዳኋት ነው። አትጎዳትም ከአሁን በኋላ። አሁን የምታስፈልጋት አንተ ነህ ከማናችንም በላይ። አንተ ነህ የምታስፈልጋት። እረፍ። አንተ ምን ሆነሃል? አንተ ነህ የምታስፈልጋት። ተቃለ የምታፈቅርህ አንተ ነህ። አንተ ታስፈልጋታለህ። አጠገቧ ሄደህ ደህና እንድትሆን ማድረግ አለብን። ከዳነች በኋላ ቁጭ ብላችሁ ታወራላችሁ። እሺ በለኛ። እሺ በለኛ። ለምን አንተ ነህ ያሳዘነኝ? እሺ በለኝ በቃ። እረፍ። እኔ ወደ ውስጥ አልገባም። በቃ ራስህን አፍተን ታጠብ። ራስህን አጠብ።
ይዛችኋት ወደ ቤት ሄዱ። ና ፊትን ታጠብ መጀመሪያ። እኔ ወደ ቤት ሄዳለሁ። ፊትን ታጠብ መጀመሪያ። እሺ ይስተካከላል አይደል? ሁሉም ነገር ይስተካከላል። መጀመሪያ ፊትን ታጠብ። እሺ ታጠባለሁ። ታጠብ። እሺ ፊትን መጀመሪያ ተፈቅራ በቃ ሄዷል። እኔ ነው የማፎሚን እኮ አይደለም ሰምተኛል። በቃ እኔ ከሷ ጋር ከቆየሁ ሌላ አብራት እንድትሆን ትፈልጋለች። አንተ ትንሽ ታግሳ አብራት አትሆንም እንዴ? ወደ ቤት ይዛችኋት ሄዱ ከጨረሰች። ደጋግማ ጠየቀች እኔ መንቃት ሳስብ ጀንበሯ ጠለቀ የሕይወት ቅመሜ ሱሴ የደስታ መንፈሴ